ሕይወት እጅግ በጣም ከብዶኛል። ብዙ ነገር ያስጨንቀኛል። እያለፍኩበት ያለው ጎዳና እጅግ በጣም ከብዶኛል። ሁሉ ነገር ያስጨንቀኛል። ስራ ያስጨንቀኛል፣ ገንዘብ ያስጨንቀኛል፣ መንፈሳዊ ሕይወት ያስጨንቀኛል። አንዳንዴ ለምንድን ነው ይሄን ያህል የምጨነቀው ብዬ ራሱ እጨነቃለሁ። አምላኬ ሆይ አውቃለሁ ከኔ ጋር እንደሆን። እግዚአብሔር ሆይ አንተ የፈለገ ቢሆን ከኔ እንደማትሸሽ አውቃለሁ። ከኔ ዞር እንደማትል አውቃለሁ። አሁንም ያለሁበት ይሄ መከራ ወቅት ደግሞ እንደሚያልፍና ነገሮች እንደ አዲስ እንደሚቀየሩልኝ አውቃለሁ። ጌታ እግዚአብሔር አምላኬ ሆይ አብረኸኝ እንደሆንክ አውቃለሁ። ነገር ግን በውስጤ የተለያዩ ጭንቀቶች አሉ፣ መጠራጠሮች አሉ። እጠራጠራለሁ። የሄድኩበት ያለው መንገድ ትክክል ነው ብዬ ቆም ብዬ አስባለሁ። ምክንያቱም በአጠገቤ እያየሁት ያለው ነገርና በእኔ ሕይወት ላይ እየሆነ ያለው ነገር ፍጹም የተለያየ ነው። እኔን ግን ሳይ ወደ ኋላ መቅረቴን ስረዳ የምር ግን እግዚአብሔር ከኔ ጋር ነው። ይህን ሁሉ ዓመት አምኜው ይህ ሁሉ ዓመት እሱን ብዬ እንደዚህ እየኖርኩ ለምንድን ነው የኔ ሕይወት ማይቀየረው? ለምንድን ነው በዚህ ጉዳይ እግዚአብሔር ፈጣን መልስን ያልሰጠኝ? ጠበቅኩት፣ ነገር ግን መልስ ሊሰጠኝ አይችልም። ይሄን ነገር መጸለይ ከጀመርኩኝ 10 እና 10 ምናምን ዓመት ይሆነኛል። ነገር ግን መልሴ እስካሁን ዘግይቶብኛል። አምላኬ ሆይ ይቅርታ አድርግልኝ። በአንተ ላይ ለማጉረምረም አስቤ ፈልጌ አይደለም። ነገር ግን ሰውነኝና ልቤ ደክማል። ሰውነኝና ልቤ ይዝላል። አምላኬ ሆይ አውቃለሁ አንተ ተስፋህን የምትበላ አምላክ አይደለህም። ተናግረህ አለማድረግ የአንተ ባህሪ እንዳልሆነ አውቃለሁ። ሰው አይደለህምና ቃልህንም ፈጽሞ አታጥፍም። ገና በልጅነት በባሪያነት ዕድሜ የነገርከኝን ነገር እንደምታደርግልኝ አምናለሁ። ነገር ግን ሰዓቱ ረፈደብኝ፣ ዘገየብኝ፣ ቆየብኝ። ለምንድን ነው ብዬ መጠየቅ ፈልጋለሁ። መልሱን እንድትነግረኝ ፈልጋለሁ። የእውነት ከኔ ጋር ነህ፣ እሱን ማወቅ ፈልጋለሁ። ዛሬም እንድታበረታኝ። አንዳንድ ጊዜ እግዚአብሔርን አስብና እንዴት በምን አይነት ድፍረት ነው እንደዚህ ብዬ እግዚአብሔርን ልጠይቅ የምችለው ብዬ እላለሁ። ነገር ግን ውስጤ የኤልያስን ታሪክ ያስታውቀኛል። ኤልያስ እንደዛ በጣም ኃይለኛ ነቢይ ሆኖ ከሰማይ እሳትን ያወርድ ዘንድ በዓልንም ነቢያቶች ያጠፋ ዘንድ የቆረጠ በእግዚአብሔር ላይ 100% አይደለም በ1,000,000% የሚመካ ሰው ነበር። ነገር ግን በአንድ ወቅት በቃ አልቻልኩም አለ። እግዚአብሔር ሆይ ውሰደኝ፣ በቃ አልቻልኩም፣ ከዚህ በኋላ ይሄን መወጋት አልችልም፣ እቺን አልችልም፣ እገላሃለሁ ብላ አስፈራራኛለች፣ እንደዚህ ብላ አስፈራርተኛለች። ስለዚህ ውሰደኝ፣ ከዚህ በኋላ መዋጋት በቃኝ፣ ከዚህ በኋላ በቃ ውሰደኝ፣ አልቻልኩም ብሎ የፈራበትን ቦታ ሳስብ እንዴ ይሄን የሚያክል ነቢይ፣ ይሄን የሚያክል ሀገርን ኔሽንን ማንቀጥቀጥ የሚችል ነቢይ በዚህ በተራ ነገር በአንዲት ሴት ምክንያት እንደዚህ ተንበርክኮ ሳየው በእውነትም እኛ የሰው ልጆች ልባችን ደካማ ነው። እውነት ነው። ከእግዚአብሔር ጋር ያለን ነገር አለ። እግዚአብሔር ላይ ያለን እምነት ሁላችንም እርስ በርስ ይለያል። ነገር ግን በእምነት ውስጥ ሆኖ ድካም አለ። አባቴ እግዚአብሔር ሆይ አንተ እኮ ከኔ ጋር እንደሆንክ አውቃለሁ። አብረኸኝ እንደሆንክ በሞት ጥላ ስር እንኳን ባልፍ አብረኸኝ መሆንን መቼም አልክድም። ደግሞ በጣም እወድሃለሁ። የኔም ልብ ለአንተ ቀና እንደሆነ አንተም ታውቃለህ አባቴ። ነገር ግን ምደክምባቸው ልቤ በተለያዩ ነገሮች የሚያዝበት ጉዳዮች አሉ። እነሱን ጉዳዮች እስከ መቼ ድረስ እኔ ላይ ሸክም ሆኖ ይኖራሉ? ቃልህ እኮ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ነው የሚለው። እኔ ግን ብዙ ያላረፍኩባቸው ጉዳዮች አሉ። አምላኬ ሆይ ፍጠንልኝ፣ እርዳኝ። ይህን የልቤን እውነት ሳልደብቅ ከፍቼ ላንተ እነግርሃለሁ። ለማንም ሰው አልናገርም። ሚስጥሬን በጓዳ ይዛለሁ። እምባዬን ለሰው አላሳይም። ሐና እንዳለችው እኔ ልቧ የተሰበረች ሰው ነኝ፣ ነገር ግን በአምላኬ ፊት ራሴን አፈሳለሁ ብላ እንደተናገረች አባቴ ሆይ ራሴን በአንተ ፊት አፈሳለሁ። ጭንቀቴን፣ ድካሜን፣ ጥርጥሬን፣ መወዛገቤን ሁሉ በአንተ ፊት እዘርረዋለሁ። ምክንያቱም አንተ አባቴ ነህ። ካንተ ውጭ ለማን ልናገር እችላለሁ?
ይህን ልቤን በጣም አንቆ ያዘኝን ነገር ለማን ላወያየው እችላለሁ? ሰው ቢነግሩትስ ምን ይባላል? እኔ ላይ ከመፍረድ የእርሱ አምላክ እንደዚህ ያደረገው ብሎ እኔ ላይ የባሰ ጣጣ ከመጨመር በስተቀር ሰው ምን ያደርግልኛል? ሰው አያድነኝ። አባቴ ሆይ አንተው እንደምታደርግ አድርግልኝ። ደግሞ ወድሃለሁ፣ እጅግ በጣም አድርጌ ወድሃለሁ። አሜን። ክቡራን ተመልካቾቻችን፣ የተወደዳችሁ ቤተሰቦች፣ አንዳንዴ ጸሎት እናንተ እንደምታስቡት ስርዓቱን የያዘ ከአምላክ ጋር መነጋገር ብቻ ላይሆን ይችላል። አንዳንዴ ልባችሁ የተሰበረውን ነገር እግዚአብሔር ፊት አምጥታችሁ ልክ እንዳንድ ስለ እናንተ ስለሚያስብ ስለሚጨነቅ ለእናንተ ስለሚያዝን አይነት ሰው እንደምትነግሩት አይነት አነጋገር ማውራት ትችላላችሁ። ልክ አንድ ወዳጃችሁ ካጠገባችሁ ቁጭ ብሎ የናዝሬቱ ኢየሱስ የተከበርክ ቅዱስ ቅዱስ እያላችሁ ነው ያን ሰው የምታወሩት? ወይስ ደግሞ እንደ ወንድማችሁ ወንድሜ ከሆነ በቃ የልቤን ነገር አወያያለሁ፣ እንደዚህ ሆኛለሁ፣ ልቤ ተሰብሯል፣ ይሄ ነገር ደክሞኛል ብሎ ነው የሚያወራው? ወይስ ፎርማል በሆነ መንገድ ነው የሚያወራው? እውነት እላችኋለሁ እግዚአብሔርን አንዳንዴ እንደ ወዳጃችሁ አውሩት። ልባችሁን ከፍታችሁ አውሩት። ከስርዓቱ ይልቅ እናንተ ሁለታችሁ መግባባታችሁ ላይ አተኩሩ። ወዳችኋለሁ። እስከሚቀጥለው ፕሮግራማችን ድረስ ላይክ፣ ሼር፣ ፎሎ እና ሰብስክራይብ እያደረጋችሁ እዚሁ ቤት ውስጥ ቁጭ። ይሄ ጸሎት ውስጣችሁን እንዲነካው ደጋግማችሁ መስማታችሁን አረጋግጡ። ሻሎም